ኮሎኔል እንግዲህ ከልብ አመሰግናለሁ ፍቃደኛ ሆነው ሰዓቶትን መስዋዕት አድርገው በተለይ ደግሞ ዛሬ ትልቅ ዝግጅት አለቦት ነገር ግን እሱን መስዋዕት በማድረግ እንግዲህ ስለሆኑ ያው ከቀደም ጀምሮ እያሉኝ ነበር አንተ በማለት ብጣራኝ ችግር የለውም ብሎኛል። ስለዚህ አንተ እያልኩኝ ጥያቄን እንግዲህ መቀጠል ይሆናል። እንደ ኮሎኔል ማን ናቸው? በተለይም ደግሞ ወደ አየር ኃይል ሲቀላቀሉ የነበረው ሂደት ምን ይመስላል? ከልጅነት ጀምሮ የነበረው ሁኔታ በምን አማካኝነት አየር ኃይል ሊቀላቀሉ ቻሉ? በራስዎት ተነሳሽነት ነው? በቴሌቪዥን የሆነን ሰው በማየት ነው? በታሪክ በመስማት ነው? ወይስ በቤተሰቦ በአካባቢው ከውትድርና ዓለም ላይ ያለን ሰው በማየት ነው? እንዴት ውትድርና ዓለም ተቀላቀሉ? ውትድርና በርግጥ በሀሳብ ደረጃ የውትድርና ፍላጎት ኖሮኝ ወታደር ለመሆን የሚል መንፈስ ኖሮኝ ገብቻለሁ የሚል መነሻ የለኝም። ግን እንደ አቪዬሽን በተለይ የአውሮፕላን የማብረር ጉዳይ ላይ ከልጅነቴ ጀምሮ የሆነ መንፈስ አለ። አውሮፕላን ሲበር ስናይ አፕሪሺየት ከምናደርጋቸው ቴክኖሎጂዎች አንዱ እንዴት ከመሬት ተነስቶ አውሮፕላን አየር ላይ ይበራል የሚል መንፈስ፣ እንዲሁም ያው በልጅነታችን ምን መሆን ትፈልጋለህ ሲባል ያው እንደ ልጅነት ፓይለት መሆን፣ ኢንጂነር መሆን፣ ሐኪም መሆን፣ ዳኛ መሆን የሚሉ ነገሮች ናቸው ያሉትና የኔ የቅድሚያ ምርጫ ባይሆንም ማብረርን መፈለግ ግን ስሜቴ ነበር። መብረር ደግሞ በአየር ኃይል ደረጃ በአየር መንገድ ደረጃ የሚለውን ነገር ብዙም ለይቼ ማቅበት አይነት አካባቢ ላይ አይደለም የተወለድኩት ያደግኩት። ሆኖም ግን ያው አውሮፕላን መብረርን የሚል መንፈስ ብቻ ነው ውስጣችን ያለው የነበረውና የሚቻል ነገር የማይመስል ነገር ነው። በልጅነት አእምሮ የሚቻል ነገር የሆነ የተለዩ ሰዎች የሚበሩት አይነት ነገር መንፈስ ነው የነበረውና አውሮፕላን ማብረር በሚለው ስሜት ውስጥ ነው እያለው ከኮሌጅ ተመልምለን ነው ወደ አየር ኃይል የመጣ ነው። በመሰረቱ ለዚህ መነሻ የሆነ ማን ነው ላልከኝ ጥያቄ ውትድርናውን ሳናቀውም በማብረር ስሜት ፍላጎት ውስጥ ካሉ ጓደኞች አንዱ ነው ለዚህ ሀሳብ አመንጭ የነበረውና ለምን አየር ኃይል እንደዚህ አይነት ማስታወቂያ ስላወጣ ሄደን ተወዳድረን ፓይለት ለምን አንሆንም የሚል ሀሳብ አነሳ። እኔም ኦሎፍ ዘሰደን ተነስቼ በቃ አይ እንደዛማ ከሆነ መሄድ አለብን የሚል መንፈስ ውስጥ ገባን። ተወዳደርን፣ ፈተናውን አለፍን እና ወደ አየር ኃይል ጆይን የማደርግበትን ሁኔታ ነው የተፈጠረው። ሰርፕራይዚንግሊ ግን እኔን ይዞኝ የመጣው ጓደኛዬ ሜዲካል ቼክአፕ ላይ ወድቆ እሱ ወደ ትምህርቱ ተመለሰ። እኔ ዛሬ አየር ኃይል ላይ ቀጠልኩ ማለት ነው። እንግዲህ ላይፍ ራሱ አንዳንዴ የምትበራበት መንገድ አለ የሆነ ሌን አለው ማለት ነው ላይና በዛ ምክንያት በርካቶች ወደ ውትድርና ዓለም ሲገቡ ከሚነሱባቸው ጥያቄዎች መካከል አንዱ በተለይም ደግሞ ወታደር መሆን ሀገር ዳር ድንበር ማስጠበቅ ነው። በተለይም ደግሞ አየር ኃይል ሲኮን ብዙ ሪስኮች ስላሉት በተለይም ደግሞ መስዋዕትነትን የሚጠይቅ ትልቅ ኃላፊነት ወይም ሙያ ስለሆነ ብዙዎች ምናልባት የወታደርነትን ህይወትን ይፈሩታል። በተለይም ደግሞ ቤተሰብ ለልጁ በርሶ ቤተሰብ ውስጥ ያለው ሁኔታ ምን ይመስላል? ይሄ ያው ሁሉም ሰው የሚያነሳው ጥያቄ ነው። በነገራችን ላይ አባቴ የመንግስት ሰራተኛ ነው። ስገባ ኢንፎርሜሽን አልሰጠሁትም። ስመጣ ከጓደኞቼ ጋር አለ አይደለ የፒርስ ግፊት አለ አይደለ እንደዚህ አይነት ያቻ ግፊት ውስጥ ሆነን ነው ወደ አየር ኃይል የመጣሁትኝ። ከመጣሁኝ በኋላ ግን ስልጠና ላይ ያለው ሊጎበኘኝ ሊያይ መጥቷል። ኢንፎርሜሽን ሰጠሁት። እንደዚህ አይነት ሁኔታ ውስጥ ነው ያለሁት ብዬ ስነግረው መጀመሪያ አልተቀበለው። እኔ አንተ እንድትሆን የምፈልገው እንደዚህ ነው፣ ሐኪም እንድትሆን ነው የምፈልገው፣ እንደዚህ እንድትሆን ነው የምፈልገው እንጂ ውትድርና ውስጥ እንዴት የሚል ነገር እንደ ቻሌንጅ ነበረ። ግን አይ እኔ በቃ በእንደዚህ አይነት ሁኔታዎች ውስጥ ነው ያለሁት ብዬ ስነግረው መጥቶ ሊያይ መጣ። ስልጠና ላይ ያለው ቱታ ለብሰን ጸጉራችን ምናምን ተላጭተው ነገር ምናምን ነው ያኔ የነበረውና ውትድርና ከኋላ ያለው ነገር ይሄ ነውና ቻሌንጁን ትወጣዋለህ ሲለኝ አረ ወጣዋለሁ። ሰው እንዳደረገው ሰው እንደሆነው ነው መሆኑ የተለየ ነገር ምን አለው? በል እንግዲህ ሐሳብን ያሳካል ፈጣሪ ካንተ ጋር ይሁን በሚል ያው የአባት ምርቃት ነገር አለ አይደል? መርቆኝ ሄዶ በምርቃቴ መጣ። በምርቃቴ መጣ። ልክ ዛሬ ያያችሁት አይነት ኤርሾ በማሳየት ነበር የተመረቅ ነው። እዛ በኋላ እንደሱ ደስተኛ የነበረ ሰው አልነበረ። ኩራቱ እንዴት ነበረ? ምክንያቱም አባት ነው ሀገርን የሚወክል ልጅ አፍርቶ እጅግ በጣም ነው የኮራው። አንድ ታሪክ ልንገር እዚህ ላይ። የዛሬው የአየር ኃይላችን አዛዥ ሌተናንት ጀነራል ይልማ መርዳሳ ያኔ የሱ 27 ፓይለት ነው የነበሩት
እና እሳቸው ያኔ አይ ቲንክ ወይ ሻለቃ ወይ ሻምበል ማዕረግ ነው የነበሩት። ብዙ ያኔ ያህል ከፍ ያለ ማዕረግ አልነበራቸውም። ግን በስኳድሮን ውስጥ በሱ 27 ስኳድሮን ውስጥ ከፍተኛ ቦታ ካላቸው ሰዎች በሙያቸውም ከፍ ካሉ ሰዎች መካከል አንዱ ነበሩ። የእኛ ምርቃት ጊዜ ላይ አየር ሾው ካሳዩ ሰዎችም አንዱ የነበሩት እና ሾው በማሳየታቸው እኔም ልቤም የራሴም ስሜቴም ፍላጎቴም በጣም ደስተኛም ስለነበርኩ ኢምፐርሰንም ዝም ብዬ ቀረብ ብዬ ከማውቃቸው ሰዎች አንዱ ስለነበሩ አባቴን አምጥቼ አስተዋወቅኳቸው፣ እሳቸውም ማለት ነው። እዛ እንግዲህ ያው የነገን የሚያውቅ ፈጣሪ ነው። እኔ አሉኝ ብዬ ካሰብኩ ከልቤ ውስጥ ከሞሉልኝ ሰዎች አንዱ ስለነበሩ አምጥቼ አባቴን አስተዋወቅኩኝ። አባቴ አንድ ቃል ብቻ ነው የተናገረው። እንግዲያውም ልጄ ልጅ ነው፣ ምንም ነገር አያውቅም፣ አደራ ላንተ ሰጥቻለሁ አሉ። በዛ ጊዜ ማለት ነው። ይሄ 97 ዓመተ ምህረት ነው፣ 1997 ዓመተ ምህረት ነው አሁን ማወራ ማለት ነው። እኔ የተመረኩበት ጊዜ ነው። ኦልሞስት 21 ዓመት እንደዛ አይነት ነገር ይሆናል። እና እንግዲህ አደራ ብሎ አሉ። እሳቸውም አደራ ተቀበሉ። ኢትዮጵያ አየር ኃይል በተለይ ከንጉሱ ጀምሮ ማለት ይቻላል ከጣሊያን ሁለተኛ ወረራ ጀምሮ ባለው ጊዜያቶች ውስጥ እጅግ በጣም ብዙ ጀብዶችን ሰርቷል። የመጀመሪያው አየር ኃይል ምስረታ ጊዜ ጀምሮ በተለይ ንጉሱ የሚያሰቡበት መንገድም እሱ ነው። አየር ኃይልን እንደ አየር ኃይል ሲያቋቁሙም አየር ኃይል በአየር ላይ ተዋግቶ ጀግንነትን ወይም የሀገርን ዳር ድንበር ወይም ከጠላት ወረራ የምንጠብቅበትን መልክ ማስያዝ የፈለጉበት መልክም ጭምር የሆነው ከዛ ጊዜ ጀምሮ ነው። አይ ቲንክ በ1928 በእኛ አቆጣጠር ሊሆን ይችላል ብዬ አስባለሁ። እንግዲህ ስንቆጥር ወደ 90 ዓመት ነው። ከዛ ጊዜ ጀምሮ አየር ኃይል እንደ ኃይል እንዲቋቋም ያሰቡበት መልክ ሀገርን ዳር ድንበርን ከማስከበርም አንጻር ከወራሪው ኃይል ጀምሮ በነበረው ሂደት ውስጥ ብዙ ጀግኖች አብራሪዎች እንደነበሩ ማስታወስ ይቻላል። ከዛም በኋላ ምናልባት ከጣሊያን ተሸንፎ ከወጣ በኋላ በተለያየ ጊዜ ኢትዮጵያ ላይ ወረራ ተፈጽሟል። በተለይ በሶማሊያ አይ ቲንክ 1954 አካባቢ ይመስለኛል የመጀመሪያው። እዛ አካባቢ ላይም የአየር ኃይል ሮል ከፍተኛ ነው የነበረው። በተለይ ቅድም ለጠየቀኝ ጥያቄ በተለይ ሮድ ሞዴል ሊሆኑን የሚችሉ ሰዎች ግን በደንብ ከታሪክ ልንገነዘብ ወይም ማወቅ የቻልነው በሶማሊያ ወረራ ጊዜ በተለይ 1969 አካባቢ ይመስለኛል በዛ አካባቢ በነበረው ውጊያ ላይ የኢትዮጵያውያንን ጀብዱ የፈጸሙ ፓይለቶች በተለይ የውጊያውን ማርሽ ቀያሪዎች የነበሩ በጊዜው የነበሩ ጀግኖችን ማስታወስ ለሁላችንም ማይልስቶን ነው የሚል እምነት ነው ያለኝ። በተለይ ለኛ አብራሪዎች ከልጅነት ጀምሮም ስንሰማን ያደግ ነው። አየር ኃይል ከገባን በኋላ በተለይ ነፍስ ካወቅን በኋላ በውጊያ ታሪክ ውስጥ ትልቁን የውጊያ አውድ ወይም የውጊያን ሂደት በአየር በምናደርገው ወይ ያደረግናቸው ውጊያዎች ጀግንነትን የምናስብ ከሆነ ወይም ማስታወስ ካለብን የሶማሌ ውጊያ ላይ ነው። በዛ ወቅት ጀግኖች አብራሪዎቻችን መጥቀስ ይቻላል። እንደ ኮሎኔል በዛብህ ነበሩ፣ ተፈራ ለገሰ፣ ጀነራል ተፈራ ለገሰ ነበሩ። ሌሎችም እና አሸናፊ የሚባሉ ሌሎችም አሉ። በእርግጥ በስም ያልጠቀስኳቸው ግን በእነኚህ ሰዎች በተለይ የተፈጸሙ ጀብዶች ለአየር ኃይል አብራሪዎች ትልቅ የጀግንነት መነሻ የሆኑ ሰዎች ናቸው እና በጊዜው ትልልቅ ድሎችን ያስመዘገቡ ናቸው። ኢቭን ቴክኖሎጂያችንም ጭምር ከዛ በፊት የነበረው የሶማሌ ቴክኖሎጂና የኢትዮጵያ አየር ኃይል ቴክኖሎጂ ይለያይ ነበር። ከራሽያ ነው ድጋፍ የነበራቸው። የኛ ግን አሜሪካ ትጥቅ ነው የነበረው። ኤፍ5 የምትባለው ምናልባት ተሰቅላ ያያት አየር ኃይል ፊት ለፊት ያለችው እሷ አንዱ ባይዘው የጀግንነት ከፈጸሙ አውሮፕላኖች አንዷ ስለሆነች ነው እዛ ቦታ ላይ እንደ ሐውልትም የቆመችው ማለት ነው። የነሱን ታሪክም ለመዘከር ስለተፈለገ ነው አየር ኃይልም እዛ ቦታ ላይ ያስቀመጠው። እነኛ አውሮፕላኖች ሰብሶኒክ የሚባሉ አውሮፕላኖች ናቸው። በቴክኖሎጂ ላግ የሚያደርጉ ሶማሌዎች የታጠቁት ግን ሱፐርሶኒክ አውሮፕላኖች ናቸው። ሚግ 21 ምናምን የሚባሉ አውሮፕላኖች ናቸውና በዛ ሂደት ውስጥ ግን በዛ ውጊያ አየር ላይ ብዙ አውሮፕላኖችን የጣሉ አውሮፕላኖች ናቸው። ኦፍ ኮርስ ሰዎች ናቸው ማለት ነው። ቴክኖሎጂው ሳይሆን ሰው ነው የተዋጋው። በዛ ጊዜ ጀግኖች የነበሩ ሰዎች የነበሩ ፓይለቶች ተዋግቶ የሶማሊያን በአየር የበላይነት ያገኘንበትና የጦርነቱን ማርሽ የቀየርንበት ሁኔታ የተፈጠረውም ያኔ ነውና
ተወስቶ ተነግሮ የማያልቅ ታሪክ ነው የሰሩት በዛ ጊዜ ማለት ነው። ስለዚህ እነኛ መነሻዎች በተለይ ለአየር ኃይል ተዋጊዎች በተለይ ለኛ በጊዜው በነበርነው ሁኔታ አየር ኃይሉ ሲወራ በታሪክ ነበር የምንሰማው። ከዛ ያነበብን ራሳችንን እያዳበርን ስንመጣ ለጀግንነታችን ለሰራነው ስራ ትልቅ መነሻ የሆኑ ሀሳቦችና ስራዎች ናቸው የነበሩት። ከዛም በኋላ በተደረጉ ውጊያዎች ኦፍ ኮርስ በውስጥም እንዲሁም በሶማሊያ እንደገና በጂሃዲስቶችም ጭምር የታወጀብንን ጦርነት እኛም በአካል የተሳተፍንበት ነው። ኦፍ ኮርስ ከዛ በፊት ደግሞ የኢትዮ ኤርትራ ጦርነትም ነው የነበረው። በዛም የኢትዮጵያ ጀግኖች ባይዘው የኤርትራንን ተዋጊ ጀቶች አየር በአየር ውጊያ 1-2 የሚሆኑ ተዋጊ አውሮፕላኖችን የጣሉበት ሁኔታ ነው የነበረው። ስለዚህ የጀግንነት ታሪካችን እንደው እየተደመረ መሄድ ነው እንጂ እየተቀነሰ መሄድ አይደለም። ከዛም የተማርናቸው ነገሮች አሉ። እንደ መነሻም ትልቅ ሞራል ነው የነበረው ለኛ። ከዛ በኋላ በተደረጉ ውጊያዎች ግን እኔም በግሌም የተሳተፍኩባቸው በተለያዩ ቦታዎች በተለይ ለምሳሌ የጂሃዲስቶችን ጦርነት ማስታወስ ይቻላል። በዛ ጊዜ ያው ጦርነት ከታወጀብን በኋላ መንግስትም አየር ኃይልን በሰጠን ወይም ተቋሙ በሰጠን አቅጣጫ መሰረት ዘልቀን ገብተን እጅግ በጣም ተአምራዊ የሚባሉ ጀብዶችን የፈጸምነው ብዙ ስራዎችን ነው የሰራነው እና በ15 ቀን ጊዜ ውስጥ ሶማሊያን ከጥግ እስከ ጥግ የደረስንበት ሁኔታ ነው የነበረው። እስከ ኬንያ ድንበር ድረስ ውጊያ አድርገናል። ምድር ኃይሉም አየር ኃይሉም የተዋጋበት ሂደት ነው የነበረው። ግን አየር ኃይል በፈጣን ሁኔታ የማጥቃት ስራዎችን ሰርተን የጦርነቱን አቅጣጫ ያስቀየርንበት ሁኔታን ማስታወሰው ነው። ያው የምትጠብቀው ሀገርና ህዝብን ነው። ያው ስለ ህዝብ በተፈጥሮም ይሁን በሰው ሰራሽ አደጋ ላይ ከወደቀ የመጀመሪያ ተግባራችን የሚሆነው ያንን መመከት ነው፣ ያንን መከላከል ነው፣ ያንን መጠበቅ ነው። ከአደጋ ላይ የወደቁ አካላትን ማዳን ነው። ስለዚህ በዚህ ረገድ በብዙ መልክ ተሳትፈናል። በዋናነት በኔ ህይወት እኔ ከማስታወሳቸው ነገሮች አንዱ በተለይ በሰዋዊነት ከሰራናቸው ነገሮች አንዱ በዚህ በሙሩሌ ታጣቂዎች የተወሰዱብንን ህፃናትን የማስመለስ ስራ ላይ በስፋት ተሳትፈናል። በተዋጊ ሄሊኮፕተርም በትራንስፖርት ሄሊኮፕተርም የተሳተፍንበት ሁኔታ ነው የነበረው። ፍራጃይል የሆኑ ቦታዎች ላይ እየሄድን ተገቢውን የሆነ ግዳጅ እየፈጸምን ትራንስፖርት ሄሊኮፕተሮቻችንን የማጀብ ስራ እየሰራን ትራንስፖርት ሄሊኮፕተሮች ደግሞ በጠላት መሀል እያረፉ ህፃናትን፣ እናቶችን ከአደጋ ለመከላከል የሰራናቸው ስራዎች ለትውልድ የሚተላለፍ ትልቅ ተግባር ነው የሚል መንፈስ ነው ያለኝ፣ ሀሳብ ነው ያለኝ እና እሱም አንዱ ነው። በተለያየ ጊዜ በጎርፍም በተለያዩ ነገሮች በተለይ በተፈጥሮ እንዲሁም በሰው ሰራሽ ጉዳዮች ላይ አደጋ ሲደርስ ያንን የመከላከል አንዱ የግዳጃችን አካል ስለሆነ ስራዎችን እንሰራለን። ጠለቅ ብሎ ለማያውቅ ከውትድርናን ባሻገር ደግሞ የአየር ኃይሉና የአካባቢ ብዙም አይነት እውቀት የሌለው ሰው ከሚያነሳቸው ጥያቄዎች መካከል አንዱ ነው። ይሄ ጥያቄ ምናልባትም የኔም ሊሆን ይችላል። በተለይም አሁን እንደምታሳዩት የብላክ ላይን አይነት ትርኢቶች ሲታዩ የምታሳዩት በጣም የሚገርምና ተአምር የሚያስብል ነው። ምክንያቱም 3 እና 4 ጀቶች እንዲህ እየተላለፉበት የሚሄደውን ነገር እንዴት በእንደዚህ አይነት ጥንቃቄ በእንደዚህ አይነት መጠባበቅና ያለ አንዳች ችግር እነዚህ ነገሮች የምታልፉበት መንገድ ከዛ ባሻገር የብዙዎች ጥያቄ የሚሆነው ወገባቸው ላይ አስረው ነው በደንብ ያስራሉ እንደ ወገባቸውን ግጥም አድርገው ነው አይደል አስረው የሚሉት የሚባል ነገር አለና እነዛ ነገሮች እንደው ለተመልካቾቻችን ለቅዳሜ መዝናኛ ተመልካቾች ሀሳቦት እንደው ያጋሩ። ኦፍ ኮርስ ጥሩ ጥያቄ ነው። ምንድነው ተመልካቾችም ያቀረቡት ወይም ያራመዱ ያሉት ሀሳብ ትክክል ነው። ቤዚክ ነገር ነው ማለት አቪዬሽን የሚባለውን ኮንሰፕት መጀመሪያ በተወሰነ ደረጃ መረዳት ይፈልጋል። አቪዬሽን ባይትሰልፍ በህግ ታስሮ በህግ የሚመራ ነገር ስለሆነ ነው ሴፍ የሆነው እንጂ አሁን ለምሳሌ በአቪዬሽን ሂስትሪ ውስጥ ስታስበው ስታየው ወይ ስትሰማ ብዙ ጊዜ በአክሲደንት ዋንሲን በሆነ ጊዜ ላይ የሚከሰተው ማለት ነው። በጣም አክሲደንቱ በጣም ፋታል ቢሆንም ግን በጣም በሆነ ጊዜ በጣም በረጅም አመት በሆነ ጊዜ ላይ የሚከሰተው ያ የሆነበት ምክንያት በህግ ስለሚመራ ነው። ሌሎች ለምሳሌ ትራንስፖርቴሽን ሚንሶችን መኪና ለምሳሌ ዝም ብለህ ብትወስድ በየቀኑ የሆነ ነገር እየሰማ ነው የምትሄደው። በእንደዛ አይነት መልኩ
አቪዬሽን ያልሆነበት ምክንያት በህግ ስለሚመራ ነው፣ በህግ ስለሚሰራ ነው። ሶ እነኛን ሩሎች ተከትለን ሬጉሌሽኖችን ተከትለን ስለምንሰራ ሴፍ የሆነ ዘ ሴፈስት ኢንዱስትሪ ነው አቪዬሽን ማለት ነው የሆነው። ለዛ ነው በአቪዬሽን ሩልስ ውስጥ ደግሞ ቅድም ህግ ካልኩ በህጉ መሰረት ደግሞ አንድ አውሮፕላን ከሌላኛው አውሮፕላን በምን ያህል ርቀት ተጠግቶ መብረር አለበት የሚል ህግ አለው። ጥግግት ራሱ ህግ አለው ማለት ነው። ያንን ጥግግት አፍርሰን ነው እኛ እንደ አየር ኃይል ደግሞ የምንሰራው ማለት ነው። ሶ ጥግግቱን ልናፈርስ ከሆነ ደግሞ you need to have like እንትን ያስፈልጋል ማለት ኤክስፐርቲዝ መሆን አለብህ። በዛ ጉዳይ ላይ መሰልጠን አለብህ፣ መረዳት አለብህ፣ ማወቅ አለብህ። እነኛን ነገሮች ማለፍ አለብህ። ድፍረት ይፈልጋል፣ ስልጠና ይፈልጋል፣ ትምህርት ይፈልጋል፣ እውቀት ይፈልጋል፣ ሂደት ይፈልጋል፣ ጊዜ ይፈልጋል፣ ልምድ ይፈልጋል። ሶ እነኚህን ነገሮች ያለፉ ሰዎች ናቸው ወደ ትሪት አሁን ወደ አልከው የሚመጡት ማለት ነው። ትሪት ዝም ብሎ ኦል ኦፍ ሰደን አንድ ቀን ወይ በሁለት ቀን ወይ በኦቨርናይት ምናምን ሰርተ የምታመጣው ነገር አይደለም። ሶ እነኛን ስልጠናዎች ማለፍ መቻል አለበት። እነኚህን ሪስኪ ነገሮችን ከአቪዬሽን ከተባለው ከተቀመጠው ነገር ውስጥ ወጣ ስትል የምትሰራቸው ነገሮች እነኚህን ሂደቶችን ያለፈ እንዳ ካልሆነ ግን ያው አክሲደንቱ በጣም ቅርብ ነው ማለት ነው። ሰው የሚያስበው ነገር ልክ ነው ማለት ነው። እንዴት ተቀራርበው እንዴት ይተላልፋሉ፣ እንዴት ይቀራረባሉ እንደዚህ የሚለው ነገር ልክ ነው የሚሆነው ማለት ነው። ሶ አዘይንድ ኦፍ ዘ ዴይ የሚሆነው ምንድነው ማለት ነው? ያንን ሂደቶች በሙሉ አልፈን ስለመጣን ነው ይሄንን ትሪት ለሰው በሚገርም ሁኔታ እያቀረብን እያሳየን ያለ ነው ማለት ነው። ከረጅም ዓመት ልምድና ትምህርትና ስልጠና በኋላ ነው ወደዚህ ወደ ትሪት ማሳየት የሚችሉ አካላት የሆኑ ሰልጥነው ስለመጣ ለምሳሌ መብረር ስለቻለ ብቻ ትሪት አያሳይም ማለት ነው። ሶ የነኛን ሂደቶችን አልፎ ሲመጣ ወደ ኤርሾ ወደምንለው ወይ አየር ትሪት የምንለውን ስራ ሊተገብር የሚችሉ ሰዎች የሚመጡበት ሁኔታ ነው ያለው ማለት ነው። ሶ በስልጠና ሂደት ካለፍክ ደግሞ ያው ኤክሰርሳይዝ ካረክ ከሰለጠንክ ካወቅ ከተረዳ ነገሮች ብዙ ያን ያህል የሚከብዱ ነገር አይሆኑም ማለት ነው። ስለዚህ ትንሽ ከህግ ወጣ ብለን የሰለጠናቸው ነገሮች ወደዚህ ያመጡን ነገሮች ናቸው ያንን ያማረ ትሪት እንድታዩ ያደረጋችሁ ማለት ነው። ሶ መሬት ላይ ያለው ሰው በብዙ ሂደት የመጣ ሰውን ነው በዚህ ሂደት ውስጥ እያየ ያለው። ኦፍ ኮርስ ግን ስኬር ሊያደርግ ይችላል፣ ለሚያየው ሰው ስኬር ሊያደርግ ይችላል። ለሰለጠነ ሰው ግን ከስልጠና ውጤት ስለሆነ ውጤቱን በቀላሉ ማሳየት የሚችልበት ሁኔታ ነው ያለው። እዚህ ጋር ግን አየህ መጠየቅ የምፈልገው ኮሎኔል ደረጀ በእንደዚህ አይነት ትሪቶች ስንት ጊዜ ተሳትፏል? እንደው እቺኮ ያው ኮሎኔል ይኖርበታል ብለን ምንልበት ዓመተ ምህረት ወይም ደግሞ ቀናቶች በተለይም ደግሞ በዚህኛው ዓመት ላይ የተከናወነ ሂደት አለ? ኮሎኔል ደረጀ ተሳትፏል እንግዲህ ከ2000 በኢትዮጵያን አቆጣጠር ከ2002 ጀምሮ በዚህ ስራ ላይ አልፌያለሁ። 2002 አሁን 2018 ነው። 16 አመት ነው። ሶ በዛ ሂደት ውስጥ ነው ያለፍኩትኝ። ያው ሳልፍ ግን መጀመሪያ ራሴ ብቻዬን አይደለም መሰራው ማለት ነው። ቅድም እንዳልኩ ሂደቱን ካለፍኩ በኋላ ይሄን ትሪት የሚችሉ የሚያስተምሩ ሰዎች፣ አቅም ያላቸው ልምድ ያላቸው ሰዎች ጋር አብረህ የምትበርበት ሁኔታ ነው ያለው። እሱን አብረህ ስትበር ሂደቱ ውስጥ ደግሞ አንተ ራስህን የምትችልበት ደረጃ ላይ መሆንን ሲያረጋግጡ ደግሞ በራስህ የምትሄድበት መልክ ነው የሚኖረው ማለት ነው። ሶ ምናልባት ከ2002 ጀምሮ ባሉ ኤርሾዎች ወይም የአየር ትሪቶች አብዛኛውን በግዳጅ ምክንያት ካልሆነ በስተቀር ተሳትፌያለሁ። ሶ ላስት አሁን ላይ ኤርሾ የብላክ ላይን ኤርሾ ላይ ስንሳተፍ ወይም እኔም በግሌ ስትሳተፍ የፍላይቱ ሊደር ሆኜ ነው። ሶ ሜቢ አሁን ቅድም እንዳልኩ ከፍላይት ውስጥ አንዱ ወይ አራተኛ ወይ ሶስተኛ ወይ አምስተኛ ደረጃ ላይ የነበርኩት ማለት ነው። በሂደት ውስጥ አሁን የፍላይት ሊደር ሆኜ ነው የተሳተፍኩ ያለሁት። ስለዚህ እኔ አሁን ብዙ ሰዎች የሚማሩበት ደረጃ ላይ ወይም ማስተማር በሚችልበት ደረጃ ላይ ደርሼ ነው የተሳተፍኩ ያለሁት ማለት ነው። ሶ በዛ ረገድ መግለጽ የሚቻልበት ሁኔታ ነው ያለው። እንግዲህ ረጅም አመት ነው የሚመስለኝ። በጣም 16 አመት ቀላል የሚመስል ነገር ግን ከበድ ያለ ጥያቄ ልጠይቅ ነው። ለኮሎኔል ደረጀ ኢትዮጵያ ማለት ምን ማለት ነች? ኢትዮጵያ እንዴት ይገልጻታል? እንግዲህ ያው ውትድርና የኢትዮጵያዊነት የመጨረሻ ጥግና መገለጫ ነው የሚሆነው። ለምን ኦፍ ኮርስ ሁሉም ኢትዮጵያዊ ለሀገሩ ይሳሳል፣ ሀገሩን ይወዳል፣ ለሀገሩ ይከፍላል፣ ግብሩንም ይሁን ማንኛውንም የሚጠበቅበትን ነገር ያደርጋል።
ኢትዮጵያ ስትባል ሁሉም ውስጡ ስሜቱ በእንባም ሊገልጽ ይችላል። ባንዲራዋን ሲያይ፣ ሰንደቅ ዓላማዋ ሲውለበለብ፣ ብሔራዊ መዝሙሩ ሲዘመር ውስጡ የሆነ የሚያቃጥል መንፈስ፣ ደስ የሚል የሚያቃጥል መንፈስ ሊኖረው ይችላል አለውም። ኢትዮጵያዊ ባይት ሰልፍ እንደዛ ነው። አንድን ኢትዮጵያን እንዴት ትገልጻለህ ብለህ ብታስብ ወይም ብትጠይቀው ሊመልስልህ የሚችለው ነገር በዚህ ረገድ ሊሆን ይችላል። እንደ ወታደር እኔ በኢምፐርሰን ብቻ ሳይሆን እንደ ወታደር ኢትዮጵያን ልገልጽ የምችለው ግን ከህልውና ጋር ያይዤ ነው። ለኔ ኢትዮጵያ ወይም ሀገሬ የህልውናዬ የመጨረሻው መገለጫ ናት ብዬ ነው ማስበው። ሀገር ስትኖር እኖራለሁ፣ ሀገር ካሌለች አልኖርም። በርካቶች ያቋታል። በተለይም ኢትዮጵያ ለጠላቶቿ የማትመለስ ሀገር ነች። ነገር ግን እያወቁ ላላወቋት ወይም ደግሞ በደንብ ላልተረዷት ኢትዮጵያ አሁን ያለችበትን የጦር አቅም በተለይም ደግሞ እርስዎ የሚሰሩበት ተቋም የአየር ኃይል አሁን ላይ ያለው አቋም ምን ይመስላል? እውነት ይሄ ከባድ ጥያቄ ነው። ምንድነው ኢትዮጵያ ትልቅ መጽሐፍ ናት። ብዙ ሰዎች ያነቧታል፣ አብዛኞቹ ይረዷታል። የተወሰኑ ግን በጣም ጥቂት የሚባሉ ኦፍኮርስ ጥቂት ላይባሉ ይችላሉ። በተለያዩ ሁኔታዎች ነገሮችን የማይረዱ አካላት የመጽሐፉን ሙሉ ገጽ ማንበብ ያልቻሉ እስከ መጨረሻው ማንበብ ያልቻሉ ሰዎች የሚሳሳቱባት ሀገር ነች። ሀገራችን ኢትዮጵያ እንግዲህ ታሪኳ ብዙ ነው። ከታሪኳ ተነስተን እዚህ ነው እዛ ነው ብዬ ባወራ ብዙ ነገር ስለሚሄድ ለተሳሳቱ ሰዎች ብቻ ግን የሆነ መልእክት አለ። እቺ ሀገር ሲወርድ ሲዋረድ የመጣ ታሪክ ያላት፣ አባቶቻችን በመስዋዕትነት ያቆዩት፣ የተሳሳቱ እንኳን በውስጥ አይደለም በውጭም ጭምር ማለት ነው ቅኝ ግዛቶችም ጭምር ተሳስቶ በተሳሳተ ስሌት የመጡ ሀገር ኃይሎች ተዋርዶ ወይም ሀገራት ተዋርዶ ለአፍሪካም ለጥቁር ሕዝቦችም ኩራት የሆነች ሀገር መሆኗን እዚህ ደረጃ ድረስ ስትደርስ በተለያዩ ቻሌንጆች በተለያዩ ፈተናዎች የመጣች ሀገር ያልወደቀች ግን በብዙ ፈተናዎች የተፈተነች ሀገር መሆኗን መረዳት ያስፈልጋል። በተለይ በተሳሳተ መንገድ የተረዱ በቅርብም በሩቅም ያሉ አካላት በውስጥም በውጭም ያሉ ጠላቶች መረዳት ያለባቸው ኢትዮጵያውያን በሆነ ጊዜ በሆነ ነገር አክሩፎ በሆነ ነገር ላይ ተነስቶ እንዲህ ነው እንዲያ ነው ብለው ሊናገሩ ሊነጋገሩ ሊተማሙ ይችላሉ። በህልውና ጉዳይ ላይ ከተመጣ ግን ኢትዮጵያውያን አንድ የሚሆንበትን በታሪክ መማር ያስፈልጋል። ህልውና የኢትዮጵያ ህልውና ከተነካ ግን ምንም አይነት ልዩነት ቢኖረው የሀሳብ ልዩነት ቢኖረው በህልውናችን ላይ የመጣ ኃይል ካለ በተለይ የውጭ ጠላት ከሆነ ከምንም ጊዜ በላይ አንድነታችን የሚጠነክርበት ወቅት ነው የሚሆነው። ስለዚህ ምናልባት በዚህ አካባቢ ላይ የተሳሳቱ አካላት በውስጥም ካሉ ቶሎ ቢታረሙ፣ በውጭም ይሄንን ስሌት ተደጋግሞ ነው የሚሳሳቱት። ተደጋግሞ ደግሞ መማር አልቻሉም እንጂ አስተምረናቸዋል። ዛሬ ላይም እንደዚህ አይነት ሀሳብ ያላቸው አካላት ካሉ ራሳቸውን አንድም ሁለትም ሶስትም ጊዜ ቢሆን ጠይቀው ቢማሩበት ይሻላል የሚል መንፈስ ነው ያለኝ። እንደ ወታደር ደግሞ ለዚህ በማንኛውም ጊዜ በተለይ በኢትዮጵያ ህልውና በብሔራዊ ጥቅማችን በሚመጣ ነገር እንደ መሪም እንደ ወታደርም ለዚህ ጉዳይ ላይ መስዋዕትነት እስከ መስዋዕትነት ድረስ ለመክፈል ዝግጁ መሆናችንን ለመግለጽ ወዳለሁ። አሁን 90ኛ ዓመት እያከበርን ያለ ነው። ግን ኢትዮጵያ አየር ኃይል በብዙ ውጣ ውረድ ነው 90ኛ ዓመት ላይ የደረሰው። በብዙ ውጣ ውረድ ነው 90ኛ ዓመት ላይ የደረሰው ስንል ብዙ ምክንያቶች ስላሉኝ ነው። አንድም ያው አየር ኃይል እንደ አየር ኃይል የተመሰረተው ቅድም እንዳልነው በ1928 ዓመተ ምህረት በንጉሱ ጊዜ ነው። ንጉሱ ያው ብዙ ስራዎችን ሰርተዋል። ከሰሩት ስራ በዋናነት አንደኛውና ዋነኛው በኢትዮጵያ ውስጥ አቪዬሽን እንደ አቪዬሽን ሲታወቅ ወይም ሲገባ አፍሪካውያን አይደሉም አውሮፓውያንም ምንም ያን ያህል በቁጥር የሚቆጠሩ ካልሆነ በስተቀር ያን ያህል ስለ አቪዬሽን እውቀት ሳይኖራቸው ነው ኢትዮጵያ የአቪዬሽን
ቴክኖሎጂ አካል ወይም የአቪዬሽን ቴክኖሎጂ አባል ወይም የአቪዬሽን ቴክኖሎጂ ባለቤት የሆነችው። ከዛ በኋላ ግን በተለያዩ ጊዜያቶች በነበሩ ሁኔታዎች ንጉሱ ከአቪዬሽን ብስራት በኋላ አየር ኃይል መቋቋም አለበት ብሎ ነው አየር ኃይልን ያቋቋሙትና የኢትዮጵያ አቪዬሽን መነሻ ወይም ከተወለደ በኋላ የመጀመሪያው በተለይ አሁን አየር መንገድን ብናስበው መነሻው ከአየር ኃይል ነው። አየር ኃይል ነው መጀመሪያ የተቋቋመው። ከዛ በኋላ ከሆኑ አመታት በኋላ ነው አየር መንገድ እንደ ተቋም የተቋቋመው ማለት ነው። ስለዚህ የአየር መንገድን የወለደው አየር ኃይል ነው ማለት ነው። ምናልባት በቅርብ ጊዜ ታስታውስ ይሆናል 80ኛ ዓመት መሰለኛ አየር መንገድ ያከበረው ካልተሳሳትኩ። ስለዚህ እኛ 90ኛ ዓመታችንን ያከበር ነው። ስለዚህ ቢያንስ አንድ 10 ዓመት ታላቅ ነን ማለት ነው። ስለዚህ ታላቅነታችንን ጠብቀን ለታላቅ ሀገር ለታላቅ አየር ኃይል በሚል በተለይ ከለውጡ ወዲህ ከዛ በፊት በነበሩ ብዙ ስራዎች ተሰርተዋል። ግን ውሃ መልስም ነገሮች ነበሩ። ቅድም እንዳልነው በተለይ ከተቋምን ከሬጅም ጋር የማያያዝ አየር ኃይል አሁን 90ኛ ዓመት ስናከብር ከተመሰረተበት ቀን ጀምሮ ወይም የአየር ኃይል አዛዥ ከተሰየመለት ቀን ጀምሮ ቆጥረን ነው 90 ዓመት እያልን ያለነው። አሁን ንጉሱ ከወደቀ በኋላ ምናልባት በደርግ ጊዜ እንዴት እየተከበረ እንደነበር ብዙ ማስታወሰው ማቀው ነገር የለም። ማቀው ግን በኢህአዴግ ጊዜ አየር ኃይል የሆነ አንድ ሁለተኛ ዓመት ሶስተኛ ዓመት እየተባለ የተከበረበትን ጊዜ አውቃለሁ፣ አስታውሳለሁ። ያ መነሻው ከምንድን ነው ብለህ ብታስብ እንግዲህ ወይ መንግስት ለውጥ በኋላ ሊሆን ይችላል፣ የሆነ መነሻ ያደረጉበት ነገር ሊሆን ይችላል። ይሄ ተቋም ግን ሪጋርድለስ ኦፍ ዘ ሪጅም የትኛውም አይነት መንግስት ቢመጣና ቢሄድ ተቋሙ መቀጠልና መቁጠር ያለበት ተቋም ሆኖ ሳለ ከሆነ ፖይንት ላይ የምትነሳበት ሁኔታ ነው የነበረውና ከፖለቲካም ወይም ከፖለቲካ አስተሳሰብና ከሪጅም ወይም ከመንግስታት ጋር የመያያዝ ሁኔታዎች ናቸው ያሉትና ይህንን ሰብረ ነው በዚህ በተለይ ከሪፎርም በኋላ በነበሩ ሂደቶች ውስጥ ይሄ ተሰብሮ አየር ኃይል ከዚህ ጊዜ ጀምሮ ባለው ሂደት ውስጥ የሀገር ነው፣ የሀገር ተቋም ነው። ስለዚህ ይሄ በሪጅም በመንግስታት ውስጥ በሚቆጠር ነገር መሆን የለበትም በሚል ከዛ ጀምሮ እስካሁን በቆጠር ነው 90ኛ ዓመት ምናልባት ካስታወስ ከነበርኩ 88ኛ ዓመት በድምቀት አክብረናል። በዛ ጊዜ ነው በተለይ ከዚህ ጊዜ ጀምሮ 88 ዓመት ብለን የጀመርነው 89ኛ አክብረናል። አሁን 90ኛ ዓመት እያከበርን ያለነው። ስለዚህ በጣም በብዙ ሂደት ውስጥ ያለፈ ሲወድቅም ሲነሳ የነበረ አየር ኃይል አሁን የደረሰበት ደረጃ ላይ ግን ካሰብ ነው በሂደቶች ውስጥ ብዙ ነገሮች ነበሩ፣ እየተቀነሱ እየተጨመሩ ደርሰዋል። በዚህ ሂደት ውስጥ ሆነን የታሪኩ አንዱ አካል ሆኜ እኔም በተለይ በአየር ኃይል አመራር ስር ሆኜ ይህንን በዓል ሳከብር 90ኛ ዓመት ሳከብር እጅግ በጣም ደስ እያለኝ ነው። የታሪኩም ተካፋይ የታሪኩም አካል እንዲሁም አየር ኃይልን በማደራጀት ሂደት ውስጥ በተለይ ከሪፎርም ሂደት ውስጥ አንዱ አካል ሆኜ ደግሞ አየር ኃይልን በማደራጀት ሂደት ውስጥ የአመራሩ አንዱ አካል ሆኜ በመገኘቴና በመሆኔ እጅግ በጣም ደስ ብሎኝ ነው የማከብረው። ይህንን በዓል እንግዲህ ስናከብር የኢትዮጵያውያን በዓል አድርገናል። ከዚህ በፊት ከሚለዩ ነገሮች አንዱ አየር ኃይል በሆኑ አካላት ብቻ የሚከበር ነው የሆነው። አሁን ግን 90ኛ ዓመት ስናከብር ተቋሙ የህዝብ ነው። የተለየ እኛ ብቻ አይደለም፣ ለሆኑ አካላት ብቻ የሚሰጥ ተቋም አይደለም። የቴክኖሎጂ ምንጭ፣ የተማረ የሰው ኃይል፣ የሰለጠነ የሰው ኃይል በትጥቅም እጅግ በጣም ዘመናዊ ከሆኑ አየር ኃይሎች አንዱ በተለይ በአፍሪካ ደረጃ አንዱ የሆነ አየር ኃይል መሆን የቻለበት ደረጃ ላይ ደርሰን ነው እያከበርን ያለ ነው። ይህንን ደግሞ ህዝቡም አብሮ ሴሌብሬት የሚያደርግበት አየር ኃይሉን ያለበትን ደረጃ የሚጠብቀውን ሀብት የሚያቅበት የራሴ ሀብት ብሎት እንዲያቀው ከማድረግም አንጻር በተለየ መልኩ በዓሉን ለማክበር የታሰበበትን መልክ በግሌም እያደነኩኝ በዚህም አካል የዚህም አካል በመሆኔ ደግሞ እጅግ በጣም ደስተኛ ነኝ ለማለት ያህል ነው። አመሰግናለሁ። ከልብ አመሰግናለሁ። እሺ፣ ታንክ ዩ